እኔ ኮሌጅ ውስጥ በገባሁበት ጊዜ የመጀመሪያውን አመት ጨርሼ ሁለተኛው አመት ላይ ኮሌጅ መክፈል አቅም አልነበረኝ። ስንጠነቁል ስንመተት ስናሟርት ዝም ያሉን ከሟርት ስንወጣ ከመተት ስንወጣ ኢየሱስ ኢየሱስ ስንል ግን መናፍቅ የሚል ስም ለጠፉብን። ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደ ወትሮ አዳዲስና ድንቅ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ታዲያ ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና እንደገና ደግሞ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ማስፈር ነው። እንደገና ደግሞ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ ማድረግ ነው። ለዚህ የዩቲዩብ ቻናል እንግዳ አዲስ የምትሆኑ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ጥሪ ያቀርብላችኋለሁ። ቻናሉን ታዲያ ሰብስክራይብ ማድረግ በፍጹም እንዳይረሳ። ቢከስ እኛ ጀማሪዎች ነን። ገና የሰብስክራይባችን ብዛትም ወደ 20 ምናምን ብቻ የሚጠጋ ስለሆነ ሰብስክራይብ እንድታደርጉንና እንደገና ደግሞ ክፍያ ወደምናስጀምርበት በብዙ ገዛ በብዙ ነገር የታገዘን ወንጌልን እንሰብክ ዘንድ እንድታስችሉን ሰብስክራይብ በማድረግ እጠይቃችኋለሁ ማለት ነው። አሁን እንግዲህ ቀጥታ ቪዲዮአችንን የምንጀምር ይሆናል ማለት ነው። ሁላችንም ላይክ እናደርጋለን። እንግዲህ በተቀዳሚነት የማሳያችሁ ዘማሪ ዴቭ ያኔ ገና በአገልግሎቱ ጅማሮ ላይ በኢኮኖሚ እንደተፈተነ እንደገና ደግሞ ከሚወስደው የኮሌጅ ትምህርት ጋርም በተያያዘ በጣም በቃ በብዙ እንደተፈተነ ምናምን ሲመሰክር የታዘብኩት ሲመሰክር ያየሁበት ቪዲዮ አለና እስኪ ቪዲዮውን ተከታትለን እንመለሳለን። እኔ ኮሌጅ ውስጥ በገባሁበት ጊዜ የመጀመሪያውን አመት ጨርሼ ሁለተኛው አመት ላይ ኮሌጅ መክፈል አቅም አልነበረኝ እና በጣም ተቸገርኩኝ እና ጓደኞች ያዩኝና ዴቭ አንተ ችሎታ አለህ እኮ ለምን አንድ ነገር ሰርተህ አትከፍልም ብለዋሉ እና ችግሬ እስኪታወቅ ድረስ ደርሶ ነበረ። ማለት ከጎን ያሉት ልጆች በደንብ ያዩት ነበረ። ኦፕሽን ያመጡልኝ ነገር ምንድነው? ለምን የሆነች ቦታ ኢሮፕ ዘፈን ሰርታ አትመጣም? ከዛ የ2 ወር ቆይታ ነው እዛ ቱር አድርገህ ከዛ በኋላ ገንዘቡን ስታገኝ መተህ ዓመት ትከፍላለህ፣ እንደውም ትርፍ ይኖርሃል። ከዛ በኋላ ደግሞ እንደገና ወደ አገልግሎት ትመለሳለህ። አሪፍ አይዲያ ይመስላል እና በጣም ከብዙ ሐሳብ በኋላ ወሰንኩኝ። በሚያሳዝን ሁኔታ እዛ ወሰንኩኝ። ስለዚህ ፕሮሞተሮቹ መጡ። ዘፋኙም በቲቪ ማማየው ዘፋኝ ነበረ፣ ልጆቹም አሉ፣ ሌሎቹ ባንዶች እና እንግዲህ የምንሄደው እንደዚህ አይነት ሀገር ነው። እንደዚህ አይነት ስራዎችን እንሰራለን፣ እንደዚህ እናደርጋለን። ፓስፖርታችሁ ዲና የሚደረግ አይደለም፣ የሚገዛ ፓስፖርት ስለሆነ በቃ ብዙ አትቸገሩ አለን። ከዛ በኋላ እሺ ፓስፖርት ይዛችሁ መጣችኋል አለ። ፓስፖርታችሁን ስጡኝ፣ የምንሄደው በዚህ ቀን ነው ምናምን ነገር አለ። እንደ ድንገት ሆኖ ፓስፖርት አልያዝኩም እና እሺ በቃ አንተ ነገ ላክ ፓስፖርትህን ሌሎቻችሁ ስጡኝ ብሎ ተቀብሎ ሄደ። ከዛ በኋላ ወደ ቤት እየተመለስኩኝ እኔ በህይወት ዘመኔ እግዚአብሔር ዘፈን እሰራለሁ የሚል ሐሳብ ኖርኛ አያውቅም። ምን አለበት አሁን ኢዚ ብታረግልኝ። አሁን እኔ ዘፈን ዘርቼ መጥቼ ከፍዬ ከዛ በኋላ ቸርች ላገለግል ነው ወይስ ምንድነው? በጣም ብዙ ቻሌንጅ እያለቀስኩ ነበር የዛን ቀን የገባሁት። በነገራችን ላይ አመልካለሁ እስከ ሕይወቴ ፍጻሜ ቤት የሆነ የመጨረሻ የሚለው መዝሙር የዛን ቀን ነበር የተጻፈው እና አማራጮች ይመጣሉ፣ ይፈትናሉ። ከዛ ጌታን አንድ ሲምፕል ነገር ላስለምድህ አልኩት። ቃል ተናገር ይሆንልኛል፣ እስቲ በለው ዳዊት ዕዳው ይከፈልለት በል አልኩት።
ብዙ ቃላቶችን ፊቱ ደረደርኩ። ብትል እኮ ይሆንልኝ ነበር፣ ዝም ብለህ ነው ያልኩ። ብዙ አልኩ። ቆይ አለኝ። አቤት መቆየት ሲያሰለች! እግዚአብሔርን ለመፈለግ መቆየት። በነገራችን ላይ እግዚአብሔር የሚቆየው የሆነ እያልሰራ ወይም የሆነ ነገር ሆኖ አይደለም። እየሰራ ነው፣ አይታየንም። ግን ለካ በእኛ ከሚሰራው ይልቅ እኛን መስራት ደስ ይለዋል። ስለዚህ ያልሰራ ይመስለናል፣ ዝም ያለ ይመስለናል። ዝምታህ በዛ አልኩ። እንደውም አንደኛው መዝሙር ጻፍኩኝ፣ ዝምታህ በዛ የሚል። ከዛ በኋላ ግን ጠብቀሃለሁ ብዬ ደግሞ ጻፍኩኝ። እሺ እንግዲህ እንደሰማችሁት ይሄም በጣም የሚገርም ምስክርነት ነው። አጀዌ ማንም በቃ አይደል ጅማሬው ታናሽ ቢሆንም እግዚአብሔርን ይዞ ማንም እንደወደቀ የሚቀር የለም። ይህ ልጅ አሁን እንደሰማችሁት በጣም በቃ ገና ሲጀምር ብዙ ፈተና እንደገጠመው ነው። ግን በቃ አይደል በኋላ ላይ እንትን አለ። አሁን ያለበትን ፖዚሽን ስትመለከቱ በእውነት እግዚአብሔር አይደል ታማኝ ነው። እግዚአብሔር በሱ የታመኑትን አያሳፍርም። መጽሐፍ ቅዱስ እንደሚለው ማለት ነው፣ በሱ የሚያምን አያፍርም እንደሚል በእውነት አይደል በቃ በእግዚአብሔር እንድንኮራ እግዚአብሔር ኩራታችን እንዲሆን ያደርጋል ማለት ነው። እንግዲህ ወዳጆቼ ከዚህ በማስቀጠል እንደ ሶስተኛና እንደ መጨረሻ ደግሞ የማሳያችሁ ነገር ምንድነው? እሱ አንድ ቄስ ነውና ሲናገር ምን አለ? ስለ ኦርቶዶክሳውያን ነውና ስለ ኦርቶዶክስ ቤተ እምነት እኛ እነሱ ጋር እያለን መተት በምንመትት ጊዜ፣ ድግምት በምንደግም ጊዜ፣ እንዲህ ያሉ ነገሮችን በምናደርግ ጊዜ መናፍቃን ብለው ያልጠሩን ሰዎች አሁን ኢየሱስ ማለት ስንጀምር፣ አሁን የኢየሱስን ስም ማላክ ስንጀምር መናፍቃን ብለው ይጠሩን ጀመረ ምናምን ብሎ ይናገራል ማለት ነው። እስኪ ቪዲዮውን ተከታትለን እንመለሳለን። ስንጠነቁል፣ ስንመትት፣ ስናሟርት ዝም ያሉን ከሟርት ስንወጣ ከመተት ስንወጣ ኢየሱስ ኢየሱስ ስንል ግን መናፍቅ የሚል ስም ለጠፉብን። አድኖናል ስንል መናፍቆን፣ ስንጠነቁል ግን መናፍቅ አልነበርንም። ስንመትት ግን ሟርተኛ ስንሆን ግን ሟርተኝነት ሲያስተምሩን፣ ጥንቆላን ሲያስተምሩን ምን አልነበርንም? መናፍቅ አልነበርንም። ኢየሱስን ስንሰብክ ግን መናፍቅ ተባል። በኢየሱስ ስም ስትል ሆነ ነገር ላይ የሚደነግጡ ቤተሰቦች አሉ። በማርያም ስም ስትል አይደነግጡም። በአርሴማ ስም ስትል አይደነግጡም። አርሴማዬ ስትል አይደነግጡም። ጊዮርጊስ ስትል አይደነግጡም። ኢየሱስ ስትል ግን ይደነግጣሉ። እውነቴን ነው የምነግርህ፣ ይደነግጣሉ። የሚካኤል የገብርኤል ወይም ደግሞ የጽዮን የማርያም የሚል ታቦት እግዚአብሔር በዘመኑ በጊዜው አላሰራም። እግዚአብሔር የሚያውቀው አንድ ታቦት ብቻ ነው፣ ሌላ ታቦት የለም። ሌላ እሺ እንዳያችሁት ነው። እና አሁን ምንድነው እሱ የሆነ በጣም እኮ በእውነት በጣም የሚገርም ነው። ሰው እንዴት ትክክለኛ አቅጣጫው የያዘ ሰዓት እንዲህ ያለ ነገር ይነሳብታል። ባይዘው በቃ የሰዎች ባህሪ እኮ እንደዚህ ነው። የሆነ በተሳሳተ መንገድ ሳላችሁ አሊያም ደግሞ የሆነ በቃ ውሏቸው አሪፍ ቆንጆ ያይደለ ጊዜ እንደገና ደግሞ በቃ ጥሩ የሚባል ነገር በማታደርጉበት ጊዜ ኢንከሬጅ ያደርጓቸዋል ወይም ደግሞ ዝም ይሏቸዋል። ግን ደግሞ አሁን በአንጻሩ የተሻለ ነገር ስትጀምሩ እንደገና ደግሞ በቃ አይደል ጥሩ ፖዚሽን ላይ እንትን ስትሉ እናንተን በቃ አይደል መንቀፍ፣ ስማችሁ ማጥፋት ይጀምራሉ ማለት ነው። ይህ በእውነት በኢትዮጵያ ላይ በጣም ገዝፎ የሚታይ ነገር ነው። እግዚአብሔር ይፈውሰን እላለሁ። እንግዲህ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ እኚህን ቪዲዮዎች ነው። በእውነት እንደወደዳችኋቸው ተስፋ እያደረግኩኝ ዳግም በእውነት በሌላ ቪዲዮ በሌላ ስማርት የሆኑ ነገሮች የምከሰት ይሆናል። ታዲያ ይህንን ቪዲዮ ላይክ ማድረግ እንደገና ደግሞ ሀሳብ አስተያየቶቻችሁን ምን ይጨመር ምን ይቀነስ እንዴት ቢሆን ይሻላል የሚለውን ነገር በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ካላችሁ እኛ ገና ጀማሪዎች ነን። ስለዚህ ሰብስክራይብ በማድረግ 1000 እንድታስገቡን ክፍያ እንዲጀምርልን እንድታደርጉን በጌታ ፍቅር እጠይቃቸዋለሁ። ዳግም በሌላ ቪዲዮ በሌላ ፕሮግራሞች እስክንገናኝ መልካም ሳምንት መልካም ጊዜ ይሆንላችሁ። ወዳችኋለሁ። ብሩካን ናችሁ። እግዚአብሔር ያኮራል።